ሰላም ወገኖች እንደምን አላችሁ? እንዴት ናችሁ? ደህና ናችሁ? አንድ ሀሳብ ይዤ ነው የመጣሁት። ለምንድን ነው ጋሽ አረጋ አረበኛውን ኦሮምኛውን ምናምኑን እያደባለቀ በቻናሉ የሚያደርገው ለምንድን ነው የሚል ጥያቄ በብዙዎቻችሁ ጭንቅላት አለ ብዬ ስለማምን ነው። ምክንያቱም አረበኛም ከእህት ፈላሃ እና እህት አንጃድ ከሌሎችም እንትን እያመጣው እየተረጎምኩኝ እንትን እላለሁ። ስለዚህ በአማርኛ ቢሆንም አረበኛ አንዳንድ ዝም ብሎ ፖስት ሳደርግ ቅር አይበላችሁ። እንግዲህ አንድ የኔን ቻናል እንደ ምግብ ቤት እዩት። አንዳንዱ በሽሮ ይበላል፣ አንተ ደግሞ የመርጠህ የፈለግከውን ትበላል። በዕብራይስጥም ላስቀምጥ እችላለሁ። በተለያየ እንግዲህ ከአሜሪካ ምግብ ቤት ስትገቡ አንዳንዱ እንጀራ ሊኖረው ይችላል፣ እንጀራ የሚያዘጋጅ ሌላ ደግሞ ለየት ያለ በተለይ አዲስ አበባ ምግብ ቤት የሚል ነበረ ቀደም እዚህ አሜሪካ ውስጥ እና ለነጮች እንደንትናቸው ለአበሻው እንደንትኑ አድርጎ ሁሉንም ያስተናግድ ነበር እና ትዝ ይለኛል። የታወቀ ምግብ ቤት ነበር። ከሰረ ኋላ ለምን እንደከሰረ ባላውቅም እና ስለዚህ ደስ አላችሁ እናንተ መርጣችሁ ብሉ፣ ቅር አይበላችሁ። አረበኛ የሚናገሩት ላይክ ያረጋሉ። ኦኬ፣ በጣም ጥሩ። ስፓኒሽ የሚናገሩት ላይክ ያረጋሉ። ኦኬ። ዕብራይስጥ የሚናገሩት ላይክ ያረጋሉ። እናንተ ደግሞ አማርኛውን ራሴን በራሴ ካላንቆለጳጰስኩት ማን ያንቆለጳጵስልኛል የሚለውን የአማርኛዊ ዘይቤ በአማርኛ የሚቀርብላችሁን ምግብ የመጽሐፍ ቅዱሳዊ ምግብ ተመገቡ። በአማርኛ የሆነውን በአማርኛ ተመገቡ። ሌላውን ግን ኦኬ ይሁንበት። ለነዛ ነው ፖስት ሲደረግ እንግዲህ ለነዚህ ለአረቦች ነው፣ ለነዚህ ለከሌ ነው፣ ይሄ ደግሞ ለእኔ ነው ብላችሁ እንትን አድርጉ። እንዲያውም ሸር ብታረጉ ጥሩ ነው። ምክንያቱም ዋናው ዓላማችን የትም ፍጭው ዱቄቱን አምጪው፣ የትም ብለሽ ፍጭው ዱቄቱን አምጪው ነው። በወንጌል ቋንቋ ደግሞ በዘመኑ በጊዜውም ያለ ጊዜውም ቢሆንም ባይሆንም ክርስቶስን ስበኩ ነው። እንደ ምንም ብለሽ ክርስቶስን ለሰዎች በሚቻልሽ ሁሉ በምንችለው ሁሉ ጌታ ኢየሱስን እንዲህ አድርጎ በጣታችን እንኳን እንዲህ አድርጎ በማሳየት ወደ መጽሐፍ ቅዱስ እንዲህ አድርጎ በማሳየት አንድን ሰው ወደ ጌታ እንዲመጣ በራሱ ቋንቋ በራሱ እና ስለዚህ ጌታ በሰጠን በማንኛውም መንገድ ጌታ በከፈተልን በማንኛውም በር ጌታ እንትን ባለልን በማንኛውም አጋጣሚ በማንኛውም ሁኔታ ጌታን ኢየሱስ ክርስቶስን የእሱን ፍቅር፣ የእሱን ምሕረት፣ የእሱን ቸርነት፣ የእሱን በጎነት ልንናገር ተጠርተናል። የእግዚአብሔር አባታችንን ፍቅር ዓለሙን ሁሉ እንዲሁ የወደደውን እግዚአብሔርን ልጁን የሰጠን አባታችን የሰማይ አባታችን የእሱን ፍቅር ለዓለም በምንችለው ሁሉ በማጣቀስም በመጠቆምም በቋንቋም በምንም በዓይን እይታ በሁሉ ልንመሰክር ተጠርተናል ማለት ነው። ስለዚህ ቅር አይበላችሁ፣ እንዲያውም ደስ ይበላችሁ። ሸር አድርጉ። አንድ ሰው ወደ ጌታ በእናንተ ሸር አድርጋችሁት አንድ ሰው ወደ ጌታ ቢመጣስ አንድ ሰው በሰማይ ደስ ይበላው። እናንተ ላታዩት ትችላላችሁ። በሰማይ ታላቅ ደስታ ይሆናል። መልአኩ ሁሉ እግዚአብሔር አምላካችን መልአኩ ጌታ ኢየሱስ ሁሉ በደስታ እንትን ይላሉ። ዋው! እንዲሁ እንዲህ አድርገን ጠቆመን እንትን ስላለ ነው። ስለዚህ የጌታን ፍቅር፣ የጌታን ስራ፣ የጌታን
ስራ እንሰራለን። እኔም በአማርኛ እቀጥላለሁ። ጠበቅ ያሉ የመጽሐፍ ቅዱስ ጥናቶች እናደርጋለን። የእግዚአብሔርን ቃል እንፈትሻለን፣ እንመረምራለን። በእግዚአብሔር ተምረን በእግዚአብሔር መንገድ እንድንሄድ መጽሐፍ ቅዱስን በሚገባ ወደፊት አብረን እናጠናለን፣ ጌታ በፈቀደው ሁሉ። ስለዚህ በተቻለው ሁሉ ጌታ ማስተዋልን ለእኔም እንዲሰጠኝ፣ ጉልበትን እንዲጨምርልኝ፣ ጤንነቴን እንዲያስተካክልልኝ፣ እኔም አገልግሎቴን እናንተንም አገልግሎታችሁን ዓለም ያለውን አገልግሎትን በኢራን ያሉትን ወንድሞቻችን ሰው አይጸልይም። ክርስትና በጣም ትልቁ የሚያሳዝነኝ ይሄ ነው። ኢራን ውስጥ 75,000 መስጊዶች ተዘግተው ብዙ ሰው ወደ ክርስትና መጡ። አሁን በዚህ ጦርነት ትራምፕ ምናምን እንላለን ነው። ወንድሞቻችን አሉ እየተሰቃዩ፣ እህቶቻችን አሉ፣ ወገኖች ሙስሊሞችም አሉ መከራ የሚያዩ በመሃል ውስጥ ሆነው እግዚአብሔር ምሕረት የእግዚአብሔር ቸርነት የሚያስፈልጋቸው ሙስሊሞች ራሳቸው እየተሰቃዩ የሚበሉት የሚጠጡት አጥተው በጭንቅ በመከራ ያሉ፣ እነዚህን ሁሉ ለእነዚህ ልንጸልይ፣ ለመላው ዓለም ሰላም፣ ለዩክሬን ሰላም፣ ለኢትዮጵያ ለሀገራችን ሰላም፣ ለምድራችን ሰላም፣ ለሱዳን ሰላም፣ ለኤርትራ ሰላም፣ ለጅቡቲ ሰላም፣ ለአሜሪካ ሰላም፣ ለእስራኤል ሰላም፣ ለሁሉም ሰላም 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 ለዓለም ያለ ኢየሱስ የለም። ሰላም 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 ለዓለም ያለ ኢየሱስ የለም እያልነ ብቻ የኔ መዝሙር ወፎችን ያባራቸዋል እንኳን እናንተ። ለማንኛውም ግን እዘምራለሁ። ይህንን እንድታደርጉ አደራ፣ በሰማይ አደራ በምድር ለሕዝባችን እንድንጸልይ፣ በስራት ላሉ በመንፈሳዊ ስራት ላሉ ሙስሊም ወገኖቻችን፣ ኦንሊ ጂሰስ፣ በጆሆቫ ዊትነስ፣ በተለያየ በአዳም መልክ የተፈጠረ ሰው ሁሉ ወደ እስር ቤት እየሄደ ላለው ከሰይጣን እስራት ምልቅዩዱ ሸይጣን፣ ከሰይጣን እስራት ሰንሰለት ማለት ነው አረበኛ። በአረበኛው ይዱ ሸይጣን የሰይጣንን ሰንሰለት ሰብሮ ነፃ አውጥቶ ብዙዎችን በክርስቶስ ኢየሱስ የእግዚአብሔርን ልጅ የኢየሱስ ክርስቶስን መሐባ ፍቅር እንዲለማመዱ ለሰው ሁሉ ልንጸልይ የጌታን ፊት ልንፈልግ ተጠርተናል እና ስለዚህ በጣም ይቅርታ። ለምንድን ነው እያደባለቀው ለምትሉት ይቅርታ ጠይቃለሁ። ግን ማደባለቄን አልተውም። ወደፊት ደብልቀው በሉኝ ነው። እንደዛ ነው። ደህና ሁኑልኝ። ማሰላማ። ጌታ ከእናንተ ጋር ይሁን።